ምን አይነት ልጅ እንደምትወልድ ምናምን እየረገመች ሰው እናት ሆኖ ሴት ሆኖ ሰውን ጤነኛ ልጅ እንዳይወልድ ይረግማል። ግን የፈጠረኝ አምላክ አለ። እሱ የሰጠኝን አሜን ብዬ እቀበላለሁ። ምንም ችግር የለም። ፈጣሪ ደግሞ እንደ ክፉ ሰው ሳይሆን እሱ ጥሩ ስለሆነ ጤነኛ ልጅ ይሰጠኛል። እሷ ባንቺ ቀናት የሰከረች ነች። አንድም ቀን ሳታነሳሽ አትውልም። ምንድነው ችግሯ ግን? ታውቀኛለች። ድሮ የሆነ ጊዜ እሷ ራሷ ከሆነች አይደል ነው መሲ ብርጅቶን አንዴ ሰድባት ነበር መሰለኝ አይደል? ለኔ ተደረባ ምናምን። ከዛ መታ ነግራኝ ነበር መሲ ብርጅቶን ገስት መታ። ከዛ ታክሽ ማናት ነው ያላቃት ምናምን ነበር። እስካሁን ድረስ ምን ሆነ ነው የኔ ፍቅር አልወጣላትም። ምሳ ታውቀኛለች። የሰፈሬ ልጅ ናት። የአዲስ አበባ ልጅ ናት። የአዲስ አበባ ልጅ እንኳን ቶሎ ይፈታል። የአዲስ አበባ ልጅ ብትሆን 3 አመት እኛ አትልም አይደል? ያራዳ ልጅ ብትሆን ቶሎ ትፈታለች። ምንድነው ችግሯ? ባላን ቀምቻታለሁ። የት ነው የምታውቀኝ? እናቴ ትሙት ነው ያላቃትም እኮ ስሟን እንኳን ራሱ አላውቀውም። 3 አመት ሙሉ ሀቢባ ሀቢባ። ኧረ በፈጣሪ ስም ፈጣሪ አንሳላት። ጸበል ትጠመቅ። ለማንኛውም መዳን ከፈለገች ከኔ ፍቅር እኔን መርሳት ከፈለገች ጸበል ትጠመቅ። ጸበል ተጠመቅ ይወጣልሻል በሏት። ኡጋንዳ ነው ባሏ። ለዛ ነው እኔ ባል ያበሻ ስለሆነ ቀንታ ይሆናል። ለምን አበሻ አታገባ? ማን ከለከላት? አልፈምስ ያለች ነፍስ ሆና ነው አለች። እውነትሽን ነው። በጣም በሽታ ነው። የሰው ልጅ ራሱን ከሰው ጋር የሚያወዳድር ከሆነ በሽታ ነው። በሽታ ነው በቃ። ማንንም ከማንም ጋር አይወዳደርም። ሁላችንም እንለያያለን። ፀሐይና ጨረቃ አይወዳደሩም። ፀሐይ ናት፣ ጨረቃ ጨረቃ ነው። ልክ እንደዛ ማለት ነው። የሰው ልጅ ራሱን ከማንም ጋር ማወዳደር የለበትም።